ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው። በርከት ያሉ መረጃዎች ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በየሰዓታቱ ልዩነት በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ አልፋለሁ። የቁርጥ ቀን ተብላ በተሰየመችው በዛሬው ዕለት አሜሪካና ኢራን ለሚያደርጉት ድርድር ሁለቱም ተደራዳሪ ቡድኖቻቸውን ወደ ፓኪስታን ኢስላማባድ ልከዋል። በዛሬው ዕለትም ተደራዳሪዎቹ ሌሊቱን ገብተዋል። ይህንን ተከትሎም የፓኪስታኑ ጠቅላይ ሚኒስትር ለመላው የዓለም ሕዝብ በማለት ባስተላለፉት መግለጫ ላይ የዓለም ሕዝብ በሙሉ በጸሎት ከጎናችን ይሁን፣ ይህ ድርድር የመጥፋት ወይም የመቀጠልን ሁኔታ የሚያበስር ወይም ደግሞ የሚያረዳ በመሆኑ የዓለም ሕዝብ በሙሉ ከኛ ጋር በጸሎት እንዲሆን እንጠይቃለን ብለዋል። እጅግ አደገኛና ወሳኝ ቀን ላይ ነን ሲሉም ተናግረዋል። የፓኪስታኑን ጠቅላይ ሚኒስትር መግለጫና ሁኔታውን በተመለከተ በዝርዝር የማስደምጣችሁ መረጃ ይኖራል። የኢራን ተደራዳሪዎች በዛሬው ዕለት ወደ ፓኪስታን ኢስላማባድ የተጓዙበት አውሮፕላን በፓኪስታን አየር ኃይል የታጀበ አውሮፕላን ሲሆን ከዚህም ባሻገር በአውሮፕላኑ ውስጥም ከኢራን ተደራዳሪዎች በተጨማሪም በአሜሪካ ጥቃት በኢራን ትምህርት ቤት ላይ በተፈጸመው ጥቃት የተገደሉ ሕፃናትን ፎቶግራፍ ጭምር በአውሮፕላኑ መቀመጫዎች ላይ ተቀምጠው ታይተዋል። ይህንንም አስመልክቶ የኢራን ተወካዮች ሲናገሩ የነዚህን ልጆች አደራ ይዘን የምንጓዝ በመሆኑ በምንም አይነት በድርድሩ ላይ የኢራንን ጥቅም አሳልፈን አንሰጥም ብለዋል። በሌላ በኩል የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የሚመሩት የአሜሪካው ተደራዳሪ ቡድን ደግሞ በምንም አይነት መልኩ የአሜሪካን ጥቅም አሳልፈን አንሰጥም ብለዋል። ሁለቱም በኒውክሌር ጉዳይ ላይ የከረረ አቋም አላቸው። ይህንን ተከትሎ ድርድሩ የሚሳካ እንደማይመስልና የመሳካት እድሉም 90% የማይሆን እንደሆነ እየገለጹ ነው። ግን ድርድሩ ሊጀምር ጫፍ ላይ ነው። ድርድሩን በተመለከተ አዳዲስ የወጡ ሰበር መረጃዎች አሉ። ታደምጡታላችሁ ዝርዝሩን። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ደግሞ ቀጥተኛ መልእክት ከኢስላማባድ ፓኪስታን እየጠበቅኩ ነው። ድርድሩ የሚሳካ ከሆነ ተሳካ፣ ካልተሳካ ግን ጦሬ ለአውዳሚ ጦርነት እንዲዘጋጅ ነግሬያቸዋለሁ ሲሉ ትራምፕ ተናግረዋል። የትራምፕን መግለጫም በዝርዝር የማስደምጣችሁ ይሆናል። የዋይት ሃውስ የቅርብ ባለስልጣናትን ጠቅሰው አክሲዮስ የዜና ወኪልን ጨምሮ ሌሎችም መገናኛ ብዙሃን እየዘገቡት እንዳለው ከሆነ ትራምፕ በፍጥነትና በማናቸውም መንገድ ከዚህ ጦርነት መውጣት ይፈልጋሉ። ነገር ግን የኒውክሌርና የሆርሙዙ ጉዳይ አጣብቂኝ ውስጥ ሊከታቸው ይችላል ተብሎ በብዙዎች ዘንድ ታምኖበታል ብሏል። ዝርዝሩን የማስደምጣችሁ ጉዳይ ነው የሚሆነው። እነዚህ ያስተዋወቅኳችሁና ሌሎችም ዓለም አቀፍ መገናኛ ብዙሃን ሌሊቱን ያወጧቸው ሰፊ በርካታ ሰበር መረጃዎች አሉ። አብረን ዝርዝሩን እንከታተለው። በቅድሚያም ዓለም የሚጠብቀውና በዛሬው ዕለት ከሰዓታት በኋላ የሚጀምረው በፓኪስታን አሸማጋይነት የሚካሄደው የአሜሪካና የኢራን የሰላም ድርድር ለዓለም ሰላም ወሳኝ መሆኑን ፓኪስታን አስታወቀች። የፓኪስታኑ ጠቅላይ ሚኒስትር ሼባህ ሸሪፍ ዛሬ ማለዳውን ለመላው የዓለም ሕዝብ በማለት በሰጡት መግለጫ ይህ ድርድር የመኖሩ ወይም የመጥፋት ወሳኝ ምዕራፍ መሆኑን አስታውቀዋል። ጠቅላይ ሚኒስትሩ እነዚህ ድርድሮች ስኬታማ እንዲሆኑ ስፍር ቁጥር የሌላቸው ሕይወቶችም እንዲተርፉ
ዓለም ሰላም እንዲያይ ሁላችሁም የዓለም ህዝቦች ጸልዩና ከጎናችን ቆሙ ብለዋል። አክለውም የትራምፕ የቅርብ አጋር የሆኑት የፓኪስታን ጦር አዛዥ ፊልድ ማርሻል አሲም ሙኒርኒ እንዲሁም የውጭ ጉዳይ ሚኒስትር ኢሻቅ ዳርን የጦርነቱን እሳት ለማጥፋት ስላደረጉት ጥረት አወድሰዋቸዋል። በሌላ በኩል የኢራን መንግስታዊ የዜና ወኪል ታስኒም እንደዘገበው የኢራን ተደራዳሪ ቡድን ልዑካን እጅግ ሰፊና 71 አባላትን ያቀፈ የተደራዳሪ ቡድን ነው ወደ ኢስላማባድ የላኩት። ይህ ቡድን ዋና ተደራዳሪዎችን፣ የቴክኒክ ባለሙያዎችንና ኮሚቴዎችን፣ የሚዲያ ባለሙያዎችን፣ የጸጥታ ኃይሎችን ያካተተ ነው ተብሏል። ልዑኩ በዋናነት የሚመሩት የፓርላማው አፈጉባኤ መሐመድ ባግር ጋሊባፊ መሆናቸው የተዘገበ ሲሆን የውጭ ጉዳይ ሚኒስትሩ አባስ አራግቺ የፖለቲካውን ዘርፍ፣ አብዱል ናስር ሐመቲ የኢኮኖሚውን ዘርፍ ሲመሩ፣ አሊ አክባር አህማዲያም ወታደራዊውን እንዲሁም ኢስማኤል ባቀር የህግ ጉዳዮችን በመምራት በድርድሩ ይሳተፋሉ ተብሏል። የቡድኑ ስብጥር ኢራን ድርድሩን ከኒውክሌሩ ጉዳይ ባለፈ እጅግ ሰፊ ጉዳይ እንደሆነ አድርጋ እንደምትመለከተው ያሳያል። ከፊል መንግስታዊ የሆነው የዜና ወኪል ሜህር ዛሬ ሌሊቱን ባወጣው የዜና ዘገባ እንዳመለከተው ከሆነ የኢራን ተደራዳሪዎች ወደ ፓኪስታኗ ዋና መዲና ኢስላማባድ የሄዱበትና በፓኪስታን የአየር ኃይል ታጅቦ ሲጓዝ በነበረው አውሮፕላን ውስጥ በአብዛኛው መቀመጫዎች ላይ በዚህ ጦርነት የተገደሉ ሰዎች ፎቶግራፍ ከላይ በምስሉ ላይ እንደምታዩት መቀመጫው ላይ ተደርድሮ እንደነበረ ተዘግቧል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በቴሌግራም ገጻቸው ላይ ያጋሩት ይህ ፎቶግራፍ በአውሮፕላን ውስጥ ቆመው የተነሱት ሲሆን ጦርነቱ በተጀመረ የመጀመሪያ ቀን በሚናብ አንደኛ ደረጃ ትምህርት ቤት ላይ በአሜሪካ በተፈጸመው ጥቃት የተገደሉ ህፃናትን የትምህርት ቤት ቦርሳዎቻቸውንና ፎቶግራፎቻቸውን ከመቀመጫው ጎን ተቀምጠው በስፋት በአውሮፕላን ውስጥ ይታዩ ነበር። የኢራን ሚዲያ እንደሚሉት ከሆነ በጥቃቱ በዚያን ወቅት 168 ህፃናትና 14 መምህራን ተገድለዋል። አሜሪካ እንደምትለው ከሆነ ይህንን ጥቃት በኢራን ትምህርት ቤት ላይ የፈጸመችው ጊዜው ያለፈበት የባህር ኃይል ሰፈርን መረጃ አሜሪካ በመጠቀሟ በተፈጠረ ስህተት ነው በማለት ተገልጾ ነበር። የኢራንን 71 አባላት ያሉትን ተደራዳሪ ቡድን የሚመሩት የኢራኑ አፈጉባኤ ጋሊባፊ ኢስላማባድ አየር ማረፊያ ሲደርሱ ለኢራን መንግስት ሚዲያ እንደተናገሩት በጎ ፈቃድ አለን፣ ነገር ግን በአሜሪካ አቻዎቻችን ላይ ምንም አይነት እምነት የለንም፣ በከፍተኛ ጥርጣሬ ነው ይህንን ድርድር የምናደርገው ብለዋል። አሜሪካኖች ለእውነተኛ ስምምነት ዝግጁ ከሆኑ እኛም ዝግጁ ልንሆን እንችላለን፣ ነገር ግን ከአሜሪካ ጋር ያለንን የድርድር ልምድ ሁልጊዜም በውድቀትና ቃል ኪዳንን በመጣስ የተሞላ ነው ብለዋል። ኢራን በድርድር ላይ እያለች በአንድ ዓመት ውስጥ 2 ጊዜ ጥቃት ተፈጽሞባታል ሲሉም ተናግረዋል። በአሜሪካ በኩል ደግሞ ልዑካን ቡድኑ የሚመሩት ምክትል ፕሬዚደንት ጄዲ ቫንስ ናቸው። የአሜሪካ ተደራዳሪ ቡድን በአንጻሩ 3 ብቻ ተደራዳሪዎች ያሉት ሲሆን ዋናው የቡድኑ መሪ ምክትል ፕሬዚደንት ጄዲ ቫንስ ሲሆኑ ሌላኛው ተደራዳሪ ደግሞ ስቲቭ ዊትኮፍ ናቸው። በመጨረሻም የፕሬዚደንት ዶናልድ ጄ ትራምፕ የቅርብ ሰውና አማች የሆኑት ጃሬድ ኩሽነርም ተካተዋል። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ እኛም እጃችንን ለመጨባበጥና ነገሮችን በሰላም ለመጨረስ ዝግጁ ነን፣ ነገር ግን ሊያታልሉን ከሞከሩ እሳት ይወርድባቸዋል ሲሉ ማስጠንቀቃቸውን በትናንትናው ዕለት የዜና ዘገባዬ ወደ እናንተ ማድረሴ አይዘነጋም። የሚያስገርመው የአልጀዚራ ጋዜጠኛ ሮዝላንድ እንዳብራራቸው ከሆነ ጄዲ ቫንስ ጦርነቱ ሲጀመር አጥብቀው ከሚቃወሙት አንዱ ነበሩ ያለች ሲሆን አሁን ግን ጠንካራ ስምምነት ይዘው እንዲመጡ ከፍተኛ ጫና ከፕሬዝደንት ዶናልድ ጄ ትራምፕ በኩል ወድቆባቸዋል። በርካታ የህዝብ አስተያየቶችና ጥናቶች እንደሚያሳዩት 3/4 የሚሆኑት አሜሪካውያን ጦርነቱ አብቅቶ የነዳጅና የሸቀጥ ዋጋ በአስቸኳይ እንዲቀንስላቸው ይፈልጋሉ ብሏል። የድርድሩ ቅርጽንና የ15 ነጥቡ አስቸጋሪ ሐሳብን በተመለከተ የሲኤንኤን መረጃ እንደሚያሳየው ዛሬ ከጥቂት ሰዓታት በኋላ የሚጀመረው ድርድር መጀመሪያም በፓኪስታን አሸማጋዮች በኩል በተዘዋዋሪ ወይም ኢንዳይሬክት አጀንዳዎች ላይ ከተስማሙ በኋላ ወደ ፊት ለፊት ቀጥተኛ ውይይት ከሰዓት በኋላ እንደሚያመሩ ይጠበቃል ተብሏል። ቀደም ሲል ግን ልዩ መልእክተኛው ስቲቭ ዊትኮፍ ከኢራኑ አባስ አራግቺ ጋር ቀጥተኛ ግንኙነት ነበራቸው ተብሎ ተዘግበው ነበር። ድርድሩ ኢራን ባቀረበችው የ10 ነጥብ እቅድና የአሜሪካ ባመጣቸው የ15 ነጥብ እቅድ መካከል የሚደረግ ልዩ ፍጥጫ ነው። የአሜሪካው የ15 ነጥብ ሐሳብ ሙሉ በሙሉ ይፋ ባይሆንም ኢራን
ኢራን የኒውክሌር መሳሪያ ላለማምረት እንድትስማማ ከፍተኛ የበለጸገ ዩራኒየም እንድታስረክብና እንድታወድም የመከላከያ አቅሟን እንድትገድብና ሚሳኤል በገደብ ብቻ እንድታመርት የሆርሙዝ ወሽመጥን ያለምንም ድርድር እንድትከፍት ነው። የኢራን ደግሞ በበኩሏ ኒውክሌርን በተመለከተ ፈጽሞ ለንግግር እንኳን መቀመጥ አልፈልግም፣ እንኳን ልደራደርበት ባይናት። የሆርሙዝ ወሽመጥም ከጦርነቱ በኋላ የግሌ ሆኗል። ታሪፍ እየጣልኩኝ ነው ሁሉንም መርከቦች የማሳልፈው። በዚህ ጉዳይ ላይም ፈጽሞ መደራደር አልፈልግም ስትል ቃል በቃል መናገሯ ይታወቃል። እነዚህ አስቸጋሪ ሁኔታዎች ባሉበት የድርድሩ ሁኔታ መጀመር እንኳን በጣም አስቸጋሪ እንደሚሆን ተንታኞች እየገለጹ ነው። በድርድሩ ዋዜማ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከጆይንት ቤዝ አንድሪው አየር ማረፊያ ወደ ቨርጂኒያ ከማቅናታቸው በፊት ለጋዜጠኞች በሰጡት መግለጫ እጅግ አነጋጋሪ ነገር ተናግረዋል። ትራምፕ ለጦርነት እየተዘጋጁ እንደሆነ ገልጸው በዛሬው ዕለት ሌሊት እንዳስታወቁት ፈጽሞ ተለዋጭ ዕቅድ የለንም፣ ለድርድሩ መሳካት እየተዘጋጀን ነው። ድርድሩ ሲጀመርም ድርድሩ በዚህም ሆነ በዚያ መሳካት አለበት፣ ተለዋጭ ዕቅድ አያስፈልገንም በማለት ገልጸው ክፉኛ መተናቸዋል። ስለዚህ በማንኛውም በልኩ መደራደር ነው ፍላጎታችን ብለዋል ትራምፕ። ይህ ካልሆነ ግን ለአውዳሚ ጦርነትም ጦሬ እንዲዘጋጅ ትዕዛዝ ሰጥቻለሁ ሲሉ ተናግረዋል። ትራምፕ የድርድሩ 99 በመቶ ትኩረት የኒውክሌር መሳሪያ ጉዳይ መሆኑን አጽንኦት የሰጡ ሲሆን የሆርሙዝ ወሽመጥን በተመለከተ ከኢራን ጋርም በትብብርም ሆነ ያለ ትብብር ወሽመጡን በቅርብ ጊዜ እንደሚከፈትና ሌላው ዓለምን ለመርዳት ዝግጁ መሆናቸውንም ይገልጻሉ። የሆርሙዝ ወሽመጥም በተፈጥሮ ይከፈታል፣ አለበለዚያ ምንም ገንዘብ አያገኟትም፣ አደርቀዋለሁ ቦታውን ብለዋል ትራምፕ። ነገር ግን ትራምፕ አጥብቀው ያወገዙት ኢራን በወሽመጡ የሚያልፉ መርከቦችን ክፍያ ለማስከፈል እንደ ቀረጥ ማስከፊያ ኬላም ልትጠቀምበት ያሰበችውን እቅድ በተመለከተ ትራምፕ ይህንን የሚያደርጉ ከሆነ ፈጽሞ እንዲሆን አልፈቅድላቸውም ሲሉ በቁጣ ተናግረዋል። በሄሊኮፕተራቸው ጋር ቆመው የቀድሞው የአሜሪካ አምባሳደር የነበሩት ዳግላስ ሲሊማን ለአልጀዚራ በሰጡት ማብራሪያ የትራምፕ ዋና ፍላጎት የሆነ ቦታ ላይ አፋጣኝ ድል ማወጅና ከጦርነቱ መውጣት ነው። ነገር ግን ወሽመጡን መዝጋቷን ለኢራን ደግሞ ትልቁ ስትራቴጂካዊ ድል ነው። ስለሆነም አሜሪካ ወሽመጡ እንዲከፈት ትልቅ ማግባባትና ትልቅ መለማመጥ ማድረግ ሊጠበቅባት ይገባል። ነገር ግን ከፊት ለፊት ያለው የኢራን የኒውክሌር ጉዳይ ደግሞ ሁለቱን ላያስማማቸው ይችላል ብለዋል። በሌላ በኩል በሆርሙዝ ወሽመጥ የታገቱ 600 መርከቦች ጉዳይም ሌላኛው ትኩስ አጀንዳ ሆኗል። መረጃው እንደሚያሳየው ከሆነ የተኩስ አቁሙ ከታወጀ በኋላ በሆርሙዝ ወሽመጥ በኩል ሙሉ በሙሉ በሚባል ደረጃ ወሽመጡ እንደተዘጋ ነው። አርብ ዕለት 2 መርከቦች ብቻ ሲያልፉ ከተኩስ አቁሙ ጀምሮ ያለፉት 22 መርከቦች ብቻ ናቸው። ከጦርነቱ በፊት በቀን 135 መርከቦች ይጎርፉበት የነበረው የሆርሙዝ ወሽመጥ ሪፖርቶች እንደሚያሳዩት ደግሞ ሁኔታውን ይበልጥ አሳሳቢ እንዳደረገው ተመልክቷል። በወሽመጡ መዘጋት ምክንያት ከ600 በላይ መርከቦች 325 የነዳጅ ጫኝ ታንከሮችን ጨምሮ አሁንም በባህረ ሰላጤ ውስጥ ታግተውና በየዳርቻው ቆመው ወሽመጡ እስኪከፈት እየጠበቁ ነው። የዓለምን 20 በመቶ የነዳጅና የተፈጥሮ ጋዝ ፍሰትም አስተጓጉለዋል። በሌላ በኩል ለድርድሩ መጀመርን አስመልክቶም በፓኪስታን ኢስላማባድ የተገኙት የኢራን ተደራዳሪዎች ድርድሩ ከመጀመሩ በፊት አሜሪካ ቅድመ ሁኔታዎችን ሟላ ብለዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባኬር ጋሊባፊ የሚመራው የኢራን ልዑክ ወደ ስፍራው ሲያቀና ድርድሩ ከመጀመሩ በፊት አሜሪካ የኢራንን ቅድመ ሁኔታዎች እንድትቀበል በእስላማባድ ደርሶ ጠይቋል። አፈ ጉባኤው በእስላማባድ ሆነው እንደተናገሩት ከሆነ ኢራን ለድርድሩ በጎ ፈቃደኛ ብትሆንም ቅድመ ሁኔታዎቻችን ግን ሊከበሩ ይገባል። ቅድመ ሁኔታዎቻችን በጣም ግልጽ ናቸው። አንደኛው በሊባኖስ የተኩስ አቁም ይደረግ፣ እስራኤል በሊባኖስ ውስጥ እያካሄደች ያለውን ተኩስ አስቸኳይ ታቆም በማለት ገልጸው የኢራን በቢሊዮን ዶላሮች የሚቆጠር ሀብቶች የሚለቀቁ የሚሉት ቅድመ ሁኔታዎቻቸው እንደሆነ ገልጸዋል። በሌላ በኩል ደግሞ የኔቶ ታሪካዊ ቀውስና የትራምፕ የቀጣይ ድል ዛቻ ሁኔታዎችን ይበልጥ እያወሳሰቡት እንደሆነ ተዘግቧል። የአሜሪካና የኢራን ጦርነት በአሜሪካና በአውሮፓ የኔቶ አጋሮች መካከል ታይቶ የማይታወቅ ስብራት የፈጠረ ሲሆን ጋዜጠኛዋ አቬሪ ሎትዝ በአክሲዮስ የዜና ወኪል ላይ በስፋት እንደዘ
እንደዘገበችው ከሆነ ፕሬዚደንት ትራምፕ በ2023 በወጣ ህግ ምክንያት ያለ ኮንግረሱ ፈቃድ አሜሪካ ከኔቶ ማስወጣት ባይችሉም ነገር ግን ከኔቶ ጋር አሜሪካ ያላትን ግንኙነት እጅግ መርዛማና አረመናዊ ሁኔታ ሊቀይሩት እንደሚችሉ ተዘግቧል። ትራምፕ ከኔቶ ዋና ጸሐፊ ማርክ ሩት ጋር ካደረጉት ዝግ ስብሰባ በኋላ የኔቶ አጋሮችን ከፍተኛ ብስጭት የፈጠሩ ሲሉ ዘልፏቸዋል። እነዚህን ሰዎች ጫና ካልተደረገባቸው በስተቀር ምንም አይገባቸውም በማለት ተሳልቀውባቸዋል። የትራምፕ አጋሮቻቸውን የሚወቅሱት የመከላከያ በጀታቸውን ባለማሟላታቸው፣ የኢራንን ጦርነት ወቅት አሜሪካን ባለመደገፋቸውና ግዛታቸውን ለጥቃት መነሻነት አሜሪካ እንዳትጠቀምበት የአየር ክልላቸውን ለአሜሪካ አውሮፕላን በመዝጋታቸው ነው። የኔቶ አጋሮቹ በበኩላቸው ትራምፕ ጦርነቱን የጀመሩት እኛን ሳያማክሩ ነው ሲሉ ይከራከራሉ። አንድ ከፍተኛ የዋይት ሃውስ ባለስልጣን ለአክሲዮስ የዜና ወኪል ሲናገሩ እርግጥ ነው ኔቶ ተፈትኗል፣ ነገር ግን በፈተናው ወድቋል ሲሉ የክፍፍሉን ጥልቀት አስረድተዋል። የቀድሞ የኔቶ አምባሳደር ኢቮ ዳልአርነር ሲናገሩ የትራምፕ አካሄድ አሜሪካ አጋሮቿን ለመከላከል የገባችውን የአንቀጽ 5ን ቃል ኪዳን አደጋ ላይ የሚጥል ነው ብለውታል። ይህ አመኔታ መሸርሸር ከትራምፕ ዘመንም አልፎ የሚቀጥል አደገኛ ጠባሳ ነው ብለውታል። ሌሊቱን የወጣው የዎል ስትሪት ጆርናል ዘገባ እንዳመለከተው ከሆነ ደግሞ ዋይት ሃውስ አሜሪካን ያረዱ በጭንቅ ቀን ከአሜሪካ ጋር ያልቆሙ አጋዥ ያልሆኑ ተብለው የተለዩ ሀገራትም የኔቶ አባል ሀገራትን ለመቅጣት ሲል በእነዚህ ሀገራት የሚገኙ የአሜሪካ ወታደሮችን በሙሉ ጠራርጎ ለማስወጣትና በአውሮፓ የሚገኝን አንድ ወታደራዊ ቤዝ ሙሉ በሙሉ ለመዝጋት እያሰበ መሆኑን ገልጿል። ነገር ግን የቀድሞ የፔንታጎን ባለስልጣን ጂም ታውሴንድ ለአጋሮቻችን የምንሰጠው ማናቸውንም ቅጣት አሜሪካን አብሮ የሚጎዳ ነው በማለት ይናገራሉ። የጦር ሰራዊትን ማዘዋወር ወታደራዊ ዝግጁነትን ከመጉዳቱም በላይ እጅግ ውድ ወጪ የሚያስወጣ ነው ሲሉ ይናገራሉ። ከዚህም ባሻገር ትራምፕ ረቡዕ ዕለት የአሜሪካ ጦር ከኢራን በኋላ ቀጣዩ የድል ዘመቻ ምን ሊሆን እንደሚችል ፍንጭ ሰጥተዋል። የኔቶ አባል የሆነችውን የዴንማርክ ግዛት የሆነችውን ግሪንላንድን በኃይል ወደ አሜሪካ መጠቅለል ሌላኛው ቀጣይ የአሜሪካ እቅድ እንደሆነ ተዘግቧል። በዚህም በአውሮፓ ከፍተኛ የሆነ ድንጋጤ ተፈጥሯል። አምባሳደር ዳአልድ እንዳሉት ከሆነ ይህ እርምጃ ከተወሰደ የአውሮፓ ምላሽ ከዚህ ቀደም ከነበረው እጅግ የከፋ የበዛ ጩኸትና የበዛ እርምጃ ይሆናል ብለዋል። ትራምፕ ግን አስረግጠው እንደተናገሩት ከሆነ የኢራንን ጉዳይ በሰላማዊ መንገድም ሆነ በጦር ጉዳይ ስንጨርስ ቀጣይዋ ደግሞ ኢላማችን የምትሆነው ግሪንላንድ ናት ብለዋል። ግሪንላንድን ሙሉ በሙሉ ጠቅልሎ የአሜሪካ መሬት የማድረግ ፍላጎት እንዳላቸው ትራምፕ በተደጋጋሚ መናገራቸው አይዘነጋም። ወደ ሊባኖስ ጉዳይ ስናቀና ምንም እንኳን በአሜሪካ ና በኢራን መካከል የተደረሰው ጊዜያዊ የተኩስ አቁም በአብዛኛው እየሰራ ነው ቢባልም የዎል ስትሪት ጆርናል ዘገባ እንደሚነግረን ከሆነ ከረቡዕ ጀምሮ አዳዲስ የኢራን ሚሳኤልም ሆነ ድሮን አልተተኮሰም። ሆኖም ግን የሊባኖስ ጉዳይ የስምምነቱን ገመድ አሳስቶታል ብለዋል። የእስራኤል ጦር ከቀናት በፊት ጀምሮ በሊባኖስ ላይ በሚያደርሰው ተከታታይ የአየር ድብደባ እስካሁን ቢያንስ 1953 ሰዎች ተገድለዋል። ከነዚህ ውስጥም 300ዎቹ የተገደሉት ባሳለፍነው ረቡዕ ዕለት የተኩስ አቁሙ ከተደረገ በኋላ እስራኤል በወሰደችው 30 ደቂቃ ብቻ በፈጀ የአየር ድብደባ ነው። የኢራን ባለስልጣናት እስራኤል ጥቃቷን የማታቆም ከሆነ ቀጥተኛ ድርድሩን እንደሚያፈርሱት እየተናገሩ ነው። የኢራኑ የፖለቲካ ተንታኝ ሰኢድ መሐመድ ማራንዲ ለአርቲ ለሩሲያን ቱዴይ ዜና ወኪል እንደተናገሩት ከሆነ እስራኤል የሊባኖስን ጥቃት በመቀጠል የተኩስ አቁሙንና የኢስላማባዱን ድርድር ማክሸፍ ሴራ አድርጋ የሰራችበት ነው ሲሉ ይናገራሉ። እስራኤል አስቀድሞም ኢራንና የአሜሪካን ድርድር የማትደግፈው ሲሆን አሁን ይህንን ጥቃት በማጠናከር ኢራን ድርድሩን ይበልጥ እንድታወግዘውና ነቅላ እንድትወጣ ትፈልጋለች ይላሉ። በመጨረሻም የኳታሩ አልጀዚራ ቴሌቪዥን ዛሬ ሌሊቱን የተደበቀው ይበልጥ የገዘፈ ነው በሚል ርዕስ ባቀረበው ሰፊ ዘጋቢ ፊልም ላይ ባሳየው የቪዲዮ ቅጂ ዓለምን አነጋግሯል። ይህ በኳታር መገናኛ ብዙሃን አልጀዚራ የተሰራጨው ምስል እንደሚያሳየው ኢራን በአሜሪካና እስራኤል ጥቃት አጸፋ ወቅት በኳታር ላይ ባዘነበችው ሚሳኤል የደረሰውን እጅግ ግዙፍ ውድመት ዘግቧል። ውድመቱም በተለይም በኳታር በሚገኘው የአሜሪካ የጦር ሰፈር ላይ ከሚገመተውና እስካሁን ከተነገረው በላይ ከባድ ውድመት መድረሱን አረጋግጧል። በዚሁ የዘጋቢ ፊልም መሰረት በኳታር የሚገኘው ግዙፉ የአሜሪካ አየር ኃይል የጦር ሰፈር አልሁዴ
አልሁዴድ በሰሜን ኳታር የሚገኙ የቅድመ ማስጠንቀቂያ ራዳር ጣቢያዎችና የራስ ላፋን የኢንዱስትሪ ከተማ ክፉኛ መውደማቸውን ያመለክታል። ከሁሉ በላይ አስደንጋጩ ምስል ግን መጋቢት 3 ቀን ወይም ማርች 3 ላይ ኢራን የተኮሰችው ሚሳኤል በአልሁዴድ የአሜሪካ ቤዝ ውስጥ የሚገኘውን እጅግ ግዙፍና ውድ ወሳኝ የሆነውን የቅድመ ማስጠንቀቂያ ራዳር ላይ የደረሰውን ውድመት በግልጽ መታየቱ ነው። ኳታር በወቅቱ አንድ ሚሳኤል በቤዙ ላይ ወደቀ እንጂ ጉዳት አላደረሰም ብትልም አሜሪካም ሆነች ኳታር በራዳሩ ላይ ስለደረሰው ትክክለኛ ውድመት ከመናገር ተቆጥበው ነበረ። ነገር ግን አሁን በዘጋቢ ፊልሙ ላይ እንደታየው በእርግጥም ኢራን ከታሰበው በላይ ውድመት በአሜሪካና በኳታር ላይ እንዳደረሰች አመላካች ሆኗል ተብሏል። የሆነ ሆኖ በንጥልጥልና እጅግ አደገኛ በሆነ መልኩ ድርድሩ ሊጀመር ጫፍ ደርሷል። የፓኪስታኑ ጠቅላይ ሚኒስትር እንደሚሉት ከሆነ ይህ ጉዳይ በቀልድ የምናየው አይደለም፣ የመኖር ወይም የመጥፋት የዓለምን ቀጣይ ሰላም የሚያረጋግጥ አሊያም የሚበትን ነው ባይ ናቸው። ስለዚህም በዚህ ከፍተኛ ውጥረት መሃል ሆኖ የፓኪስታኗ ዋና ከተማ ኢስላማባድ የሚደረገው ድርድር ከሰዓት በኋላ ይጀመራል ተብሎ ይጠበቃል። ጉዳዩን በተመለከተ ተከታትዬም በቀጣይ የምሽቱ የዜና ዘገባዬ ወደ እናንተ ይዤ የምቀርብ ይሆናል። እስከዚያው በያለንበት በየደረስንበት የምድር ዳርቻ ሁሉም እኔንም እናንተንም በቸር ጠብቆ ቸር ያቆየን። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል፣ ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል፣ እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ